ያላለቀ ጉዞ ለሴቶች ህይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የስነ ስብ ፈንድ UNFPA ጋር በመተባበር በሲዳማ ትምህርት ቀረጻና ማሰራጫ ጣቢያ ዘወትር ቅዳሜ ከ4 ሰዓት ተኩል እስከ 5 ሰዓት አዝናኝና አስተማሪ ፕሮግራም ያቀርብላችኋል። ያላለቀ ጉዞ ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችንም ይዳስሳል፣ ይመክራል፣ እንዲሁም የእናንተን አስተያየት ወደ እናንተው ያቀርባል። ያላለቀ ጉዞ። ሰላም ጤና ይስጥልን ውድ ያላለቀ ጉዞ የሬዲዮ ፕሮግራማችን ታዳሚዎች፣ ሰዓታችንን ጠብቀን ዛሬም ከየቤታችሁ ገብተናል። እኛ ያላለቀ ጉዞን ልክ በሰዓታችን ይዘን መተናል። እናንተም ፕሮግራማችንን ለመስማት በጉጉት እየጠበቃችሁን እንደሆነ ተስፋ እናደርጋለን። የስልክ መስመራችን 0944088998 ላይ እየደወላችሁ ሐሳብ አስተያየታችሁን አድርሱን። አሁንም አብሮነታችሁ ከኛ ጋር እንደሚሆን እምነታችን ነው። ዘውትር በዚህ ሰዓትና በዚህ ቀን ያላለቀ ጉዞን ትሰማላችሁ። በዚህ ባላለቀ ጉዞ ፕሮግራማችን በርከት ያሉ ቁም ነገሮችንና ለእናንተ መረጃን የሚሰጡ ምርጥ ቅንብሮችን በጥሩ ለዛ ወደ እናንተ ለማድረስ ተዘጋጅተናል። እናንተ ብቻ ልብና ጆሮአችሁን ስጡን። ሐሳብ አስተያየትም ካላችሁ ሐሳብ አስተያየታችሁን በ0944088998 ላይ በመደወል አድርሱ። በመናቀርበው ፕሮግራም ዘና እያላችሁ ቁም ነገርን ትጨብጣላችሁ። እንግዲህ ውድ አድማጮች ያላለቀ ጉዞ የሬዲዮ ፕሮግራማችን ቀዳሚው ቅንብራችን የሚሆነው ድራማችን ነው። ስፍራሽ ድራማችንን በጉጉት እንደምትጠብቁት እምነታችን ነው። የዛሬውን ስፍራሽ ድራማችንን ወደ እናንተ ከማድረሳችን በፊት የባለፈውን ሳምንት በጥቂቱ እናስታውሳችሁ። ባለፈው ሳምንት በስፍራሽ ድራማችን የስፍራሽ እናት ከገጠር ተመልሰዋል። በስፍራሽና በተገኑ ግንኙነት ግን ብዙም ደስተኛ አይመስሉም። እንደውም ስፍራሽን ምን አይነት ግንኙነት ነው ከዚህ ልጅ ጋር የጀመርሽው በማለት ተቆጥተዋታል። ጉድና ጅራት ከበስተኋላ ነው እንደሚባለው ጉዳቸውን ያልሰሙት የስፍራሽ እናት ስለ ስፍራሽ ወንድም ማለትም ስለ ወንድ ልጃቸው እየጠየቁ ነው። ስፍራሽም በዚህ ጭንቅ ቢላትም በጨዋታቸው መሃል አጎቷ ስለወለደው ልጅ የተሰማቸውን ደስታ የስፍራሽ እናት ለስፍራሽ አስረድተው ሳይጨርሱ ጨቅላዋ ላይ የተፈጸመውንና ከግርዛት ጋር ተያይዞ የደረሰውን ስህተት ለስፍራሽ ሲነግሯት ስፍራሽም በተራዋ እናቷ ከዚህ ድርጊታቸው እንዲቆጠቡ አሳስባቸዋለች። ዛሬስ ስፍራሽ የተሰወረው ወንድሟን አግኝታ ከጭንቀቷ እርፍ ትል ይሆን? እስኪ ተከታዩ ክፍል ጀምራላችሁ። ስፍራሽ ምን አይነት ገብስ ነው እንደ የሰጡኝ? አፈርና ገለባ የተቀላቀለበት እኮ ነው። ወይ እንደው ባናፈስ እኮ አይጠራም። የሰጡሽ በነፃ ነው ወይስ ገዝተሻቸው? የአባቴን መሬት ያለ ተቀናቃኝ ወርሶ ለምን እገዛለሁ? ሰጥቶኝ ነው እንዴ። ታዲያ ስጦታ ከሆነማ ማመስገን ነው ያለሽ። እሱን ታዩ። ያቺ ሚስቱ አለች አይደል? አትጠረቃ፣ በቃኝ አታውቅ። እንዴት ተደብቃ እድሜ ዘመኗን ለቤተሰቦቿ ስትሸከም ኖረች። አንዳንድ ሰው ጽናቱ እንደማይሰለቻት እውነቴን እኮ ነው። ጀርባዋን የማይደክማት በየጊዜው ተሸክማ እዘጭ ስትል ልሞትልሽ። አይ ማየ እንደው ከዋርሳሽ ጋር ሳትስማሚ ታረሽው ቢቸግር ነው። ሁሌ የሚቆጨኝ ነገር እንዳይኔ ብሌን የማየው ወንድሜን በምን አስማት ተብትባ እንደያዘችው አለመረዳቴ። ልሞትልሽ ወይኔ ማየ ኧረ ልቤ ሊፈነዳ ነው። አስማታች ልሞት አትመጥን። ወይኔ ልሞትልሽ። አቤት ለወንድምሽ ያለሽ ያድሎ ማን? እኔ ሞቼ ልምወደው ልሞት እሞች። እውነቴን ነው። ታዲያ እንደዚህ እየተዋደዳችሁ መራራቃችሁን ምን አመጣው? አብረሽው አትኖሪም ነበር? ያልደረሰበት ግልግል ያውቃል አሉ። ወድጄ መሰለሽ? እንዴት ማለት? የአባትሽ ፍቅር አውሮ እንዴ እሞች። አረ ወይኔ ድሌ ልቤ እንደከመኝ ማሙች። አንቺ ልጅ ቆንጆና ምንድነው በሰማው ሁሉ ይስቃል ይባላል። እሺ ከዛስ ቀጥይልኝ ማበናት። የልጅነቴ
ልጅነቴን ቁንጅናዬን ወድጄና ፈቅጄ ሰጠሁት ባሌ። አረማ እንግዲህ ይልቅ በስርዓት እንጫወት። እሺ በቃ ቀጥይ። አባትሽን ለመጀመሪያ ጊዜ ያየሁት የሰርጌ ሰሞን ውሃ ልቀዳ ወደ ምንጭ በወረድኩበት አጋጣሚ ነበር። ወይኔ ደስ ሲል። እሺ ከዛስ? ፎጣውን እስከ አፍንጫው ተከናንቦ በያዘው ሽመል ላይ ተደግፎ በስስት ሲመለከተኝ አየሁት። ወይማዬ እሺ። እንዳየሁት ሲያውቅ ፊቱን አዞረ። የዛኔ የማላቀው ስሜት ከራስ ፀጉሬ እስከ እግር ጥፍሬ ወረረኝ። ልቤ ወካ አካል ለሞተልሽ። እንዴት ደስ ይላልማ! እውነተኛ ፍቅር ልብሽ ላይ ጥልቅ አለቻ። አትቀልጂ አንቺ። አልቀለድኩምማ፣ እውነቴን ነው። ቀጥይልኝ። እሺ። ከዚያማ እንደምንም ወይን ቀርቼ ተሸከምኩና ስመለስ በድጋሚ እዛ ቦታ ላይ ቆሞ አገኘሁት። እሺ። እና እሱ ምንም አላለሽ? ምንም። በትሩን ተደግፎ በስስት ያየኛል። ወይኔ እናቴ፣ በሰዓቱ ልብሽን ያዳመጣት። ከዛማ አንድ ልቤ መንገድ ቀይሪ ሲለኝ፣ ሌላኛው ልቤ ደግሞ በደመ ነፍስ ቀጥታ እየመራ ሲወስደኝ መጨረሻውን ለማወቅ በጣም ጓጉቻለሁ። በእናትሽ ቀጥይልኝ። ወደሱ በቀረብኩ ቁጥር ሰውነቴ እየዛለ እግሮቼ እየተብረከረኩ መራመድ ተሳለ። አፈር በበላው። ወይኔ ማዬ ስታሳዝኝ። ከዛስ ወደቅሽ? ኧረ ጠራትሽ ድብን ይበል። ከዚያማ እንደምንም እግሬን እየጎተትኩ አልፌው ሄድኩ። ይደንቃል። እሺ። ከዚያ ጉልበቱን ከየት እንዳመጣሁት አላውቅም፣ ሸመጠጥኩት። ወይኔማ ሮች ይጠየቃል ከምኔው ቤት እንደደረስኩ። ሳታወሩ በመታየት ብቻ ፍቅር ያዘሽ? ድብን አድርጎ ነው። ሃይ ዘመን፣ አይ የልብ ንጽህና። ይሄ ደንቅሻል። ሌላ ደግሞ ምን ተፈጠረ? መቼም እንደዛሬ ልቤ ቆሞ አያውቅም። እስኪ በእናትሽ ማቀጥይልኝ። ከዛማ ለአንድ ሳምንት አካባቢ በየመንገዱ ብንከራተት ላገኘው አልቻልኩም። እንዴ ጠፋ? ድጋሚ ሳይመጣ ቀረ? ያንቺ ስጋ የውሃ ሽታ ሆነ። ወይኔ እናቴ። አይቀርምና ሰርጌ ደረሰ። እሺ። ማንን እንደምታገቢም አታውቂም ነበር አይደል? የታውቂው እንዴ እንዳውኑ ዘመን መስሎሽ? ወይኔ። እሺ ከዛስ? የሰርጌ ቀን እኔ ተሸፋፍኜ ያውሎጋ ሽቦ ሲባል ቆየና ተመርቀን ወጣን። ከዛስማ? ወዲያው ሚዜው ደግፎ በቅሎ ላይ አሳፈረኝና እሱም ተሰቅሎ ደግፎኝ ተቀመጠ። በቅሎ ላይ ተሰቀለ? አዎ። ትንሽ ርቀት እንደሄድን ሙሽራው በቅሎን ያዝና አስቆመኝ። ወደኔ ተጠግቶ አንሾካሾከ። ምን አለሽ? ባለፈው የተሸከምሽውን ስራ በሰላም ደረሰ አላለም መሰለሽ? እንዴ አባዬ ነው? አዎ። ወይኔ ወዲያው በደስታ ማበሩ አጠኝ። ወይ ማዬ፣ ከበቅሎ ላይ ወርጄ ላንቋማይ ልውጥልሽ። ማዬ ሙሽ ድንቅ ነው። ይሄ ድንቅ ነው። አሁን ሳስበው እንደኔ እድለኛ ያለ አይመስለኝም። እንዴት? ያገባሁት የወደድኩት ነው። እውነትሽ ነው። በጣም ደስ ይላል። ታዲያስ አብራችሁን በመሆን ፕሮግራማችንን ስለታደማችሁ ምስጋናችን ከልብ ነው። የስፍራሽ እናት ከገጠር ባመጡት ገብስ ሳቢያ ንጭነጭ እያሉ ነው። በዚህም አጋጣሚ የልጅነት ጊዜያቸውንና ከስፍራሽ አባት ጋር ስለነበራቸው የፍቅር ግንኙነት ለስፍራሽ በደስታ ተሞልተው እያወጓት ነው። ስፍራሽም በእናቷ ወሬ ተመስጣ መጨረሻውን ለማወቅ ልቧ ተንጠልጥሎ ያለች የእናቷን ወሬ መጨረሻ እያዳመጠች ነው። እንዲህ እያሉ የሰርጋቸው ቀን እንደደረሰና ማንን እንኳን እንደሚያገቡ ያላወቁት የስፍራሽ እናት በሰርጋቸው ዕለት ያገቡት አይናቸው አይቶ ልባቸው የደነገጠለትን ሰው እንደሆነ ለስፍራሽ ነግረዋታል። ስፍራሽም በእናቷ ወሬ እጅግ መደሰቷን በሳቅ ገልጻለች። የዛሬው ስፍራሽ ድራማችን የሰማችሁትን ይመስል ነበረ። ሳምንት ደግሞ ተከታዩን ስፍራሽ ድራማችንን ይዘን እንጠብቃችኋለን። እስከ ሳምንት ሰላም ሁኑልን። ቀሪዎቹ ያላለቀ ጉዞ ፕሮግራሞቻችን የእናንተን ጆሮ እየተጠባበቁ ነው። አብራችሁ ሁኑ።
ያለዕድሜ ጋብቻ፣ ጠለፋና አስገድዶ መድፈር በማህበረሰባችን ውስጥ የተለመዱ ድርጊቶች ናቸው። ብዙ ሴቶችም ማንን እንደሚያገቡ የሚገለጽላቸው የሰርጋቸው ዕለት ነው። ከዚህ ጋር ተያይዞ ጠለፋን ያነሳን እንደሆነ የወደፊት ህይወቷን ለማስተካከል ትምህርት ላይ ያለች ሴትም ትሁን በሌላ የህይወት መስመር ላይ ያለች ሴት በጠለፋ ምክንያት የህይወት ጉዞዋ ይደናቀፋል። በሀገራችን ኢትዮጵያ ሴቶች ለጥቃት ከሚጋለጡበት ያልተገባ ባህል አንዱ በጠለፋ ምክንያት የሚደረግ የኃይል ጋብቻ ነው። በዚህ በኃይል ጋብቻ ምክንያት በርካታ ሴቶች ከትምህርት ገበታቸውና ካሰቡበት የህይወት መስመር ተደናቅፈዋል። ሴቶች የማያውቁትን በእድሜ የማይመጥናቸውንና ከነሱ አስተሳሰብ ጋርና የህይወት መር ጋር አብሮ የማይሄድ ሰው ለጋብቻ በስነ ልቦናም ሆነ በአካል ዝግጁ ሳይሆኑ እንዲያገቡ ይገደዳሉ። ከነበሩበት የህይወት ጉዞና ነገን የተሻለ ለማድረግ ከሚያደርጉት ጥረት በዚሁ ባልተገባ የማህበረሰብ ወግ፣ ባህል፣ ልማድና ድርጊት ሳቢያ ይስተጓጎላሉ። በዚህም የሚደርስባቸው ስነ ልቦናዊም ሆነ አካላዊ ተጽዕኖና ጫና ቀላል የሚባል አይደለም። ይህ ያልተገባ ድርጊት ደግሞ ወደ ጋብቻም ሄዶ በጋብቻ ውስጥ ሴቶችን ለአካላዊና ለስነ ልቦናዊ ጥቃት የሚያጋልጡበት አጋጣሚ ቀላል የሚባል አይደለም። ይህንን የመሰሉ ያልተገቡ ድርጊቶችን፣ የማህበረሰብ አስተሳሰቦችን፣ ወግ፣ ባህል፣ ልማዶችን ለማስቀረት ደግሞ በኃላፊነት መስራት ያለብን እኔም፣ አንተም፣ አንቺም ሁላችንም በጋራ በመሆን ነው። ስለዚህ ሁላችንም ሴቶች ካሉባቸው የማህበረሰብ አስተሳሰቦች፣ ወግ፣ ባህል፣ ልማዶችና ያልተገቡ ድርጊቶች ሳቢያ የሚደርስባቸውን ተጽዕኖ ለመከላከል ሁላችንም የድርሻችንን መወጣት ይገባናል። የዛሬው ያላለቀ ጉዞ የሬዲዮ ፕሮግራማችን መልእክት ነው። እኛም በዚህ ባላለቀ ጉዞ ፕሮግራማችን ለሴቶች ህይወት ጉዳት አልፎም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት በድል ለማጠናቀቅ የበኩላችንን ለመወጣት በቻልነው ሁሉ ከጎናችሁ ነን እንላለን። ዛሬም በዚህ ባላለቀ ጉዞ የሬዲዮ ፕሮግራማችን እንግዳ ይዘን መጥተናል። ከእንግዳችን ጋር ያደረግነውን ቆይታ ተጋበዙ። ሴቶችና ህጻናት ማህበራዊ ጉዳይ ባለሙያ ነኝ። አጠቃላይ ሙያ ደግሞ የሴቶች ግንዛቤ ንቅናቄ ማስፋፊያ ባለሙያ ነኝ ማለት ነው። እኛ እንደ ተቋም የምንሰራው ተቋሙ የሴቶችን መብት ከማረጋገጥ አንጻር የተቀመጠ ተቋም ነው። እንደኛ ተቋም ደግሞ የምንሰራው በባለሙያ ደረጃ የሴቶችን ንቃተ ህሊና መጨመር ነው። በዋናነት ግንዛቤው ላይ ነው የምንሰራው እና ግንዛቤውን በምንሰራበት ሰዓት በዋናነት እነዚህ ጎጂ ልማዳዊ ድርጊቶች የምንላቸውን ከማህበረሰቡ ዘንድ እንዲጠፉ ነው በዋናነት የምንሰራው። ጎጂ ልማዳዊ ድርጊቶች መጀመሪያ የሚጎዱ ሴቶችን፣ ህጻናትን አለፍ ሲል ደግሞ ማህበረሰቡ ስለሆነ እነሱን እንዲቀሩ ግንዛቤውን በስፋት እንሰራለን። እንደ ሴቶችና ህጻናት ብቻ ሳይሆን የሚመለከታቸው በዚህ ዙሪያ የሚመለከታቸው ተቋማቶች አሉ። ከፖሊሲ ጋር እንሰራለን፣ ከፍትህ ጋር እንሰራለን፣ ከጤና ጋር አጠቃላይ ደግሞ ከትምህርት ቤት ጋር ደግሞ ልጃገረድ ክበባቶች አሉና እነሱ ጋር በሰፊው እንሰራለን። እነሱ ልጃገረድ ክበባቶች በተለይ እነዚህ ጥቃቶች እንዳይደርሱ ወደ ትምህርት ቤት መምጣት ያለባቸው ተማሪዎች እንዳይቀሩ እንሰራለን። ለማህበረሰባቸው ደግሞ ሄደው ግንዛቤውን ስለሚፈጥሩልን እነሱ ላይ እንሰራለን። ከሃይማኖት አባቶች ጋርም እንሰራለን እና አጠቃላይ እንደ ወረዳችን በሴቶች ዘርፍ ወይም በሴቶች ዙሪያ የሚፈጸሙ ጎጂ ልማዳዊ ድርጊቶች፣ የኃይል ጥቃቶችን፣ እነዚህ የቤት ውስጥ ጥቃቶችን እንዲቀሩ በእቅዳችን አካተን የምንሰራበት ሁኔታ አለ ማለት ነው። ልማዳዊ ድርጊት በሁለት ከፍለን ነው የምናየው። ጠቃሚ ልማዳዊ ድርጊት አለ፣ ጎጂ ልማዳዊ ድርጊት አለ። ጠቃሚ ልማዳዊ ድርጊቶችን ነው እኛ በማህበረሰቡ ዘንድ እንዲስፋፉ የምናደርገው። ለምሳሌ ማስታረቅ አለ፣ ዲቦ፣ እነዚህ በጋራ መስራት፣ ጡት ማጥባት የመሳሰሉት እነሱ ጠቃሚ ልማዳዊ ድርጊት ናቸው። ከአባቶቻችን የተወረሱ ናቸው። እነሱን አሁን ማህበረሰቡ ይዟቸው ቢቀጥል ለማህበረሰቡ የሚሰጡት ጥቅም ፋይዳው ሰፊ ስለሆነ እነሱ ላይ እንዲበረታቱ እናደርጋለን። ጎጂ ልማዳዊ ድርጊት ደግሞ የምንላቸው በተለይ እነዚህ የአለርሜ ጋብቻ አለ፣ አስገድዶ መድፈር አለ፣ ግግ ማስቧጠጥ አለ፣ ግርዛት አለ፣ ጠለፍ አለ። እነዚህ ጎጂ ስለሆኑ ማህበረሰቡ ዘንድ ከሚሰጡት ጥቅም ይልቅ የሚያደርሱት ጎጂ ልማዳዊ ድርጊት ከፍ ስላለ ያለ ስለሆነ እነሱ ላይ ሰፊ ግንዛቤ እንሰራለን። ከጥቃት አይነቶች እንግዲህ ጾታን መሰረት ያደረጉ ጥቃቶች ጄቪ ጀንደር ቤዝድ ቫዮለንስ የምንላቸው እንደኛ 4 አይነት የጥቃት አይነቶች ብለን ነው የምንወስደው። የመጀመሪያው የወሲባዊ ጥቃት ነው። በተለይ አንዲትን ሴት ፍላጎቷን መሰረት ያላደረገ ወሲባዊ ጥቃት የሚደርስባት ወሲባዊ ጥቃት ነው የምንለው። እሱ በተለይ እንደኛ ወረዳ ጦርነቱን መሰረት አድርጎ የተከሰቱ ነገሮች አሉ። እነሱ ማህበረሰቡ በምንሰጠው የግንዛቤ ፈጠራ፣ እንደገና ደግሞ ቀበሌ ላይ ባሉ የሴት አደረጃጀቶች አማካኝነት ራሳቸው ሴቶች ደግሞ ጥቃት ሲደርስባቸው እኛ ጋር መጥተው ሪፖርት እንዲያደርጉ፣ ሪፖርት ካደረጉ በኋላ ደግሞ እኛም ከሚመለከተው አካል እኛ መፍታት የምንችለውን እኛ የምንፈታበት፣ ከኛ አቅም በላይ የሆነውን ደግሞ ሌላ የምንልከበታለና አጠቃላይ የፍላጎትን መሰረት ያላደረጉ ጥቃቶች አሉ። ሁለተኛው የምናየው ደግሞ የአካላዊ ጥቃት ነው። አካላዊ ጥቃት እንግዲህ መደብደብ ሊሆን ይችላል፣ በስለታማ ነገሮች መውጋት ሊሆን ይችላል፣ በሰዓት በተለያዩ ነገሮች ዞሮ አካልን ጉዳት ሊያደርሱ ይችላሉ እና አካላዊ ጉዳት ናቸው። እነሱ አካላዊ ጉዳቶች እንደኛ ወረዳ ሴቶች ላይ ሙሉ ለሙሉ ጠፍቷል ማለት አንችልም። አንዳንድ ቦታዎች ላይ የሚከሰቱበት ሁኔታ አለ።
በተለይ ባል ሚስቱን የመደብደብ እንደዚህ የሰውነቷ ላይ ጉዳት የማድረስ ነገሮች አሉና እነሱ ነገሮች ያው ግንዛቤ የምንሰጥበት ሁኔታ አለ። እስካሁን ከነበረው ሁኔታ እየቀነሰ ያለበት ሁኔታ አለ። ነገር ግን 100% አጥፍተናል ብለን እንትን አንልም። ይሄን ለማድረግ ብዙ ስራ የሚቀሩ እንዳሉ ያው እናያቸዋለን። ሌላው ስነልቦናዊ ጥቃት ነው። ስነልቦናዊ ጥቃት ማለት እንግዲህ አንድን ሰው ዘሩን ሊሆን ይችላል፣ ብሔሩን ሊሆን ይችላል፣ ሃይማኖቱን ሊሆን ይችላል፣ ማንነቱን በጎዳ ሰብአዊ መብቱን ሊሆን ይችላል እነሱን በጎዳ መልኩ ሰውየው ላይ የሚደርስ የስነልቦና ጥቃት ነውና እሱ ላይ ያው ለማህበረሰቡ ግንዛቤ የሚሰጥበት ሁኔታ አለ። እምነት አባቶች በተመሳሳይ በየእምነት ተቋማታቸው ግንዛቤ እንዲሰጡ እኛም በምናገኘው መድረክ በሴቶች አደረጃጀት በሴቶች ልማት እምነት አማካኝነት ግንዛቤውን እየሰጠንበት ያለበት ሁኔታ አለ። ነገር ግን አሁን እሱንም በምንሰራው ልክ 100 አድርሰናል አጥፍተናል የምንበት ሁኔታ የለም። ግን እስካሁን ከነበረበት ሁኔታ አሁን እየቀነሰበት ያለበት ሁኔታ አለ። ሌላው ኢኮኖሚያዊ ጥቃት ነው። አሁን ብዙ በማህበረሰባችን ዘንድ እየተስተዋለ ያለው ልንቀርፈው ያልቻልነው ኢኮኖሚያዊ ጥቃት ነው። ኢኮኖሚያዊ ጥቃት ስንል እንግዲህ እኩል ያልሆነ የሀብት ክፍፍል ማለት ነው። ለምሳሌ በስራ ባልና ሚስት እኩል ስራ ይሰራሉ። እንደውም ከባልየው በበለጠ ሴቷ በርካታ ስራዎችን ትሰራለች። ነገር ግን ያንን ገንዘብ የማግኘት እንትኗ ዝቅ ያለ ነው። በርከት ያለውን ባል የሚወስድበት ሁኔታ አለ። ባል ገንዘብ የሚያሸሽበት ሁኔታ አለ። በተለያዩ ነገሮች የሚባክኑበት ሁኔታ አለና እኛ እንደ ሴቶችና ህጻናትም የምናደርገው የሴቶችን ንቃተ ህሊና መጨመር ነው። የሴቶችን ንቃተ ህሊና ስንጨምር በገንዘቧ ላይ የመጠየቅ የታደረስከው ብላ እንዲተጠይቅ ነው እና የምናደርገው እሱ ነገር አሁን እንደ ወረዳችን ያው በስፋት አለ ባንልም፣ ነገር ግን ያልቀረፍ ነው። ለምሳሌ የሚመጡ ከመልካም ማስተዳደር ጋር የሚመጡ አሉ። የመሬት ክፍፍል ላይ ፍትሐዊ ያለመሆን፣ ደብተር ላይ ስሟ ያለመኖር፣ ፎቶ ያለመለጠፍ፣ እነዚህ ነገሮች አሉና አጠቃላይ ጾታ መሰረት ያደረጉ ጥቃቶች እንደ ወረዳችን በምንሰራው ስራ ልክ ውጤታቸው ያን ያህል አጥጋይ ባይሆንም እንደኛ እንደ ተቋም እየሰራንበት ያለበት ሁኔታ አለ። ነገር ግን በዋናነት እነዚህን ስራዎች በተናጠል ውጤታማ ማድረግ አንችልም። ትልቁን ስራ ሊሰራልን የሚችለው የተለያዩ አደረጃጀቶች በእኛ ውስጥ የሚተዳድሩ አሉ። የሴቶች ማህበር አለ፣ የሴቶች ፌዴሬሽን አለ፣ የሴቶች ልማት ህብረት 1 ለ5 አለ እና በእነሱ አማካኝነት ግንዛቤውን የምንሰጥበት ሁኔታ አለ። ሲቀጥል ደግሞ የጎጂ ልማዳዊ ድርጊት ጥምረት ወይም ስትሪንግ ኮሚቴ ይባላል። በቀበሌ ደረጃም አለ፣ በወረዳ ደረጃም አለ። ወረዳ ላይ ወረዳው አስተዳዳሪ፣ የሴቶችና ህጻናት ማህበራዊ ጉዳይ ተወካይ፣ የጽህፈት ቤት ኃላፊ የሚመሩበት ሁኔታ አለ። ቀበሌም ላይ በተመሳሳይ እና ስራ አስኪያጅ መረዋል። እነሱን በማጠናከር ግብረ ኃይሉን ወደ ስራ በማስገባት በመገምገም የሚመጡ ኬዞችን ደግሞ ከኋላ እየሆኑ ፍትህ እንዲያገኙ የማድረግ ስራ ነው የምንሰራው እና አጠቃላይ በዚህ ልክ ነው ያለ ነው። እንደኛ እንዴት ያውቋል። በብዛት ወደ እናንተ የሚመጡት ምን አይነት ኬዞች ናቸው? እኛ ጋር የሚመጡት የኢኮኖሚያዊ ጥቃቶች ናቸው። በተለይ ይሄ ፍትሐዊ ያልሆነ የሀብት ክፍል አለ፣ ድብደባም ጭምር አለ። እነዚህ አስገድዶ መድፈር ምናምን የምንላቸው ነገሮች ያን ያህል ብዙ ላይ ዘወትሩ ይችላሉ እንጂ እንደኛ የሚመጡብን ድብደባና አናሳ የሆነ የሀብት ክፍል፣ እነዚህ ኢኮኖሚካል ጥቃት ይመጡብናል። ምንድን ነው የምትሰጧቸው መፍትሄ? መጀመሪያ ይሄ ነገር እንዳይፈጠር አስበን በግንዛቤ ፈጠራ እንሰራለን። ከተከሰተ በኋላ ደግሞ ያው ከቀበሌ አመራሩ ጋር እንነጋገራለን። ቀበሌ መፈታት ያለበትን ቀበሌ እንዲፈታ ወደ ቀበሌያቸው እንመልሳቸዋለን። ቀበሌ ላይ የማይፈታውን ደግሞ ለሚመለከተው ለፍትህ አካል ፖሊስ ጋር በጎጂ ልማዳዊ ድርጊት በኃይል ጥቃት ዙሪያ ራሱን የቻለ ፎካል አለ። እሱ ጋር እናገናኛቸዋለን። ከፖሊስ የሴቶች ተወካይ አለች፣ ለእሷ ጋር እናገናኛታለን። በዛ አማካኝነት እንዲፈቱ ነው የምናደርገው። እንደ ተቋማችን ደግሞ ይህንን ራሱን የቻለ የመልካም ማስተዳደር ችግር የሚፈታ ቡድን አለ። ከእሱ ጋር እናገናኛለን። ፍትህ ጋር ቀጥታ ከፍትህ እንዲፈታ ነው የምናደርገው። ዋናነት ግን ያው እኛ እንደ ተቋም እነዚህ ፍችም አለ። ለምሳሌ ፍች ስንል ያው በትዳር ያለመጣጣም ሊሆን ይችላል። ባልዮ እየሰከረ እየመጣ ገንዘቡን ያላግባብ ለጫት እየዋለ እነሱ ነገሮች አሉና ያው ፍች ከመጣ ደግሞ ያው ቤተሰብ ይበትናል። ልጅ ያለ እናት ያለባት ፍቅር ያርጋል ስለምንል ዋናነት እንዲታረቁ ነው ጥረት የምናደርገው። ነገር ግን እኛ ያንን ፍቹን ብዙ አንደግፈው፣ እንዲታረቁ ነው እና የምናደርገው። በጣም የገነነ ከሆነ ግን በራሳቸው አማካኝነት በሸሪያ ከሆነ በሸሪያ ፍቹን ይፈጽማሉ። በፍትህ ጋር ከሆነ ደግሞ ከዚህ ከወንጀል ጋር ከፍትህ ጋር ፍትሃዊ ያልሆነ የሀብት ክፍል ካለ ደግሞ እኛ ጣልቃ ገብተን እሱን የምናስፈታበት ሂደት አለ ማለት ነው። ያው ውጤታማ የምንሆነው በዋናነት በቅንጅት ስንሰራ ነው። እኛ እንደተወለደ ወረዳ ውጤታማ ነን ብለን የምናስበው ደግሞ የሚመጡትን ኬዞች የምንፈታቸው በቅንጅት ነው። እኛ ጋር የሚፈቱት እኛ ጋር ይፈታሉ። ፖሊስ ጋር ፍትህ ጋር የሚገናኙትን ደግሞ እነሱ ጋር እናደርጋለን። አጠቃላይ እንደ ወረዳችን ግን ያው አልተፈቱ የምንላቸው በተለይ ከዚህ መሬት ነክ ከሆኑ የመልካም ማስተዳደር ችግሮች ጋር ያሉ ናቸው እንጂ አጠቃላይ እነዚህ ወደ ፍትህ የሚሄዱት ነገሮች የሚፈቱበት ሁኔታ አለ ማለት ነው። እነዚህ ከመሬት ጋር ከመሳሰሉት ነገሮች ጋር ያው አልተፈቱ የምንላቸውም ይህ ሀሰተኛ የሆነ የምስክር አሰጣጥ ነው እና እሱ ነገር ነው የማይፈቱት እንጂ እንደኛ የምንፈታው ያው በቅንጅት ነው። እስካሁን እየሰራን ያለ ነው በቅንጅት ነው ማለት ነው። ስራችሁን ስትሰሩ እንደው እንቅፋት የሚሆኑባችሁ ነገሮች ምንድን ናቸው? ስራችንን ስንሰራ ያው እንቅፋት አይጠፋም። መቼም ስራ በምሰሪበት ሰዓት እንቅፋት አይጠፋም። ጾታን መሰረት ያደረጉ ጥቃቶች የሚፈጸሙት ምስክር በሌለበት ነው። እሳቸው ቦታ ላይ አይቶ የሆነ ሰው በሌለበት ጭር ባለበት ሰዓት ማታ ወቅት ነው እና እነሱ ላይ ድብደባ ሊሆን ይችላል፣ አስገድዶ መድፈር ሊሆን ይችላል። ዙሮ እነሱ ምስክር የምናጣበት ሁኔታ አለ እና እሱ ነው። ሁለተኛ ደግሞ የሀሰት ምስክር
ምስክር ነው። ለምሳሌ ሐሰት ምስክር ስንል አንደኛው ሰውዬ ገንዘብ ሊቀበል ይችላል፣ ለዛ ለሴት ትክክለኛ ምስክርነት ያለ መስጠት አለና እነዚህ ነገሮች እንደ ተግዳሮት ሊሆኑ ይችላሉ እንጂ አጠቃላይ ያለው ሂደት በስራ በኩል ያን ያህል ብዙ የሚያጋጥመን ተግዳሮት የለም። እያዳመጣችሁ የምትገኙት ያላለቀ ጉዞ የተሰኘውን የሬዲዮ ፕሮግራማችን ነው። ከዛሬው እንግዳችን እንደሰማነው በተውለደሬ ወረዳ በርካታ ጾታን መሰረት ያደረጉ ጎጂ ልማዳዊ ድርጊቶችን ለማስቀረት እየተሰራ ያለውን ስራ አስተዋውቆናል። ከዚህም በተጨማሪ ያለ ዕድሜ ጋብቻ፣ ጠለፋና ሌሎች ጎጂ ባህላዊ ድርጊቶች በተለይ ሴቶችን ለስነ ልቦናዊ፣ አካላዊና ማህበራዊ ጫናና ጉዳት እያጋለጣቸው እንደሆነ ከዛሬው ቃለ መጠይቃችን ተረድተናል። ይህንን ለማስቀረት በርካታ ስራዎች በመሰራታቸው እነዚህ ጎጂ የምንላቸው ባህላዊ ድርጊቶች ሙሉ በሙሉም ባይሆን ለውጥ እያሳዩ መሆኑን ከእንግዳችን ተረድተናል። እንግዳችንን ከልብ ነው የምናመሰግነው። እናንተ ውድ አድማጮች እዚህ ላይ ምን ሀሳብ አስተያየት አላችሁ? እስኪ ያላችሁን ሀሳብ አስተያየት አድርሱን። እኛ ደግሞ ለእናንተ እንዲመጥን አድርገን ለእናንተው መልሰን እናቀርብላችኋለን። በነገራችን ላይ ቀደም ብለን ከዛሬው እንግዳችን ጋር በነበረን ቆይታ ብዙ ጉዳዮችን አንስተናል። እስኪ እናንተ የወደዳችሁት ሀሳብ የቱን ነው? የስልክ መስመራችን ላይ በመደወል አካፍሉን። አድማጮች እየተከታተላችሁ የምትገኙት ያላለቀ ጉዞ የተሰኘውን የሬዲዮ ፕሮግራማችንን ነው። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት አድርሱን። እኛም ለእናንተ እንዲመጥን አድርገን ለእናንተው መልሰን እናቀርብላችኋለን። ሴቶች ካሉባቸው የማህበረሰብ ተጽዕኖዎች፣ በማህበረሰቡ በሚደረጉ ወግ፣ ባህል፣ ልማዶችና ጎጂ ባህላዊ ድርጊቶች የተነሳ ጾታን መሰረት ላደረጉ ጥቃቶች ሊጋለጡ ይችላሉ። እሱ ብቻ ሳይሆን ከወንድ አቻዎቻቸው እኩል የትምህርት እድልን እንዳያገኙ፣ የትምህርት እድልን ቢያገኙም እንኳን ያን ያህል ሲገፉበትና ውጤታማ ሲሆኑበት መመልከት እንደ ብርቅ የሚታይበት አጋጣሚ በርካታ ነው። ሴቶች ካሉባቸው የባህል ተጽዕኖዎች፣ ወግ፣ ባህል፣ ልማዶችና ያልተገቡ ድርጊቶች ያሰቡበት እንዳይደርሱ እንቅፋቶቻቸው ናቸውና ቤተሰብ፣ ማህበረሰብ፣ የእምነት ተቋማት እንዲሁም የህግና የፍትህ አካላት በጉዳዩ ላይ ተረባርበው መስራት እንዳለባቸው ለሁላችንም ግልጽ ነው። እናንተም ሴቶችን ከባህል፣ ወግ፣ ልማድ ተጽዕኖዎችና ካልተገቡ ልማዳዊ ድርጊቶች ለመጠበቅ የበኩላችሁ እንደምትወጡ እምነታችን ነው። ያላለቀ ጉዞ ነው እያዳመጣችሁ የምትገኙት። ፕሮግራማችንን በተመለከተ ያላችሁን ሀሳብ አስተያየት በ0944088998 ላይ በመደወል አድርሱን። ሴቶች እንግዲህ ለቤተሰባቸው፣ ለማህበረሰባቸው ብሎም ለሀገራቸው ካበረከቱ ትልቅ አስተዋጽኦ አንጻር ያገኙት ቦታና ተጠቃሚነት ውለታቸውን ከግምት የቆጠረ አይመስልም። እንዲህ ያሉ በተለየ ሁኔታ ትኩረት አድርገው የሚሰሩ ፕሮግራሞች ደግሞ የማህበረሰቡን የተዛባ አመለካከት ከማስተካከልና ጉዳዩን ትኩረት እንዲያገኝ ከማድረግ አንጻር የሚያበረክተው አስተዋጽኦ ቀላል የሚባል አይደለም። ያላለቀ ጉዞን አዳምጡ። ሀሳብ አስተያየታችሁን አድርሱን። ሁሌም በዚሁ ሰዓትና በዚህ ቀን ያላለቀ ጉዞን ታገኙታላችሁ። ዛሬ እንግዲህ ከእንግዳችን ጋር በርካታ ቁም ነገሮችንና ገጠመኞችን እንዲሁም ልማዶችን ተለዋውጠናል። ያላለቀ ጉዞን ነው እያዳመጣችሁ የምትገኙት። ፕሮግራማችን ላይ ያላችሁን ሀሳብ አስተያየት በ0944088998 ላይ በመደወል አድርሱን። በዚህ ፕሮግራማችን ቀደም ብለን እንደነገርናችሁ የተለያዩ ሰዎችን ተሞክሮና ልምዶችን ወደ እናንተ እናደርሳለን። ሴቶች ለማህበረሰባቸው ካበረከቱ ትልቅ አስተዋጽኦ አንጻር አሁን ያሉበትን የኑሮ ደረጃና ውሳኔ የመስጠት አቅም ላይ እንመክራለን። ለወደፊቱ የሚሆኑ የመፍትሄ ሀሳቦች ላይ ትኩረት አድርገን እንወያያለን። እናንተ ብቻ ልብና ጆሮአችሁን ለእኛ ስጡን። ሀሳብ አስተያየታችሁን በተንቀሳቃሽ የስልክ መስመራችን 0944088998 ላይ ለማድረስም ወደኋላ እንደማትሉ እምነታችን ነው። ደውሉ፣ ጻፉም። ባላለቀ ጉዞ የሬዲዮ ፕሮግራማችን አሁን የሰማችሁት አይነትና ሌሎች በርካታ ቁም ነገሮች ወደ እናንተ ይደርሳሉ። ያላለቀ ጉዞ የእናንተ ፕሮግራም ነው። ሁሌም አዳምጡን፣ ሀሳብ አስተያየታችሁንም ስጡን። እንደሰማችሁት የሚያዝናኑ መረጃን የሚሰጡና እውቀትን የሚያስጨብጡ በርካታ ቁም ነገሮችንና ድንቅ የሆኑ ተሞክሮችን አዘጋጅተናል። ሁሌም በዚሁ ቀንና በዚሁ ሰዓት ያላለቀ ጉዞን ታደምጡታላችሁ። እናንተ ውድ አድማጮቻችንም ሁሌም ያላለቀ ጉዞ ፕሮግራማችንን አዳምጡ። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት አድርሱን። ደውሉ፣ ጻፉም። በ0944088998 የተንቀሳቃሽ ስልካችን ቁጥር ላይ። የዛሬው ያላለቀ ጉዞ ፕሮግራማችን እየተጠናቀቀ ነው። ሳምንት ግን በተለመደው ሰዓት ሰብሰብ ብላችሁ ጠብቁን። ሳምንት ልክ በሰዓታችን ያላለቀ ጉዞን ይዘን እንመጣለን። እስከ ሳምንት መልካም ሁሉ ከሁላችሁም ከአድማጮቻችን ጋር ይሁንልን። የስልክ መስመራችን 0944088998 ነው። ደውሉ፣ አሊያም አጭር የጽሁፍ መልእክትም ላኩልን። ሰላም ሁኑልን። ያላለቀ ጉዞ ለሴቶች ህይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የስነስብ ፈንድ UNFPA ጋር በመተባበር በሲዳማ ትምህርት ቀረጻና ማሰራጫ ጣቢያ ዘወትር ቅዳሜ ከ4 ሰዓት ተኩል እስከ 5 ሰዓት አዝናኝና አስተማሪ ፕሮግራም ያቀርብላችኋል።
ያላለቀ ጉዞ። ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችንም ይዳስሳል፣ ይመክራል፣ እንዲሁም የእናንተን አስተያየት ወደ እናንተው ያቀርባል። ያላለቀ ጉዞ